ፊልሙ ኢራን ውስጥ ነው የተሰራው። እናም ሀገሪቷ ላይ ያሉትን ሴተኛ አዳሪዎች አንድ ሰው እያደነ ይገላቸዋል። ሰውየው ለምንድን ነው የሚገላቸው? ሴቶቹስ መጨረሻቸው ምን ይሆናል? ከፊልሙ ፍጻሜ ድረስ አብራችሁን ቆዩ። እንደዚህ አይነት አሪፍ ፊልሞች እንዲደርሳችሁ የምትፈልጉ ከሆነ ሰብስክራይብ ያደረጋችሁ የደውል ምልክቷን መጫን እንዳትረሱ። የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን በመጫን የዛሬውን ፊልም ጀምሩት። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር አንዲት ወጣት ሴት ልጆቿን ስማ ከቤት ስትወጣ ያሳየናል። እዛም ወደ ህዝብ ሽንት ቤት ትሄድና ጫማዋን ትቀያይራለች። ፊቷ ላይም የተወሰነ ሜካፕ አደረገች። እዛም አስፓልት ላይ ወደዛ ወደዚህ እያለች ደንበኛ መፈለግ ትጀምራለች። መቼም ምን አይነት ስራ እንደምትሰራ ግልጽ ነው። በመጀመሪያ ደንበኛዋንም ታገኝና ሰውየው መኪና ውስጥ አስገብቶ ይዟት ይሄዳል። ከመጀመሪያ ደንበኛዋ ጋር ከተለያየች በኋላ ደግሞ ሁለተኛ ደንበኛ ለመፈለግ አሁንም ቦታ ቀይራ ዞር ዞር እያለች ነው። የሚቀጥለውን ስራዋን ከደንበኛዋ ጋር እዛው መኪና ውስጥ ነበር የሰራችው። እሱ ጋር ከተለያየች በኋላ ደግሞ አሁን ደግሞ ሶስተኛ ሰው መፈለግ ትጀምራለች። ብዙም ሳይቆይ አንድ ሰው ሞተር ሳይክል እየነዳ ይመጣና ይዟት ይሄዳል። ይህ ሰው በሞተር ቀጥታ ይዟት ሄደው ወደሚኖርበት ቤት ነበረ። እሷ ወደ ውስጥ መግባት በጣም ፈርታለች። የሰውየው ሁኔታ ምንም ስላላማራት ጥላው ለመሄድ ፊቷን ልታዞር ስትል ሰውየው ሮጦ ይመጣና የለበሰችውን ሻሽ አውልቆ አንገቷን ያንቃታል። እሷም እያለቀሰች እባክህ አትግደለኝ ልጅ አለኝ እያለች ትለምነዋለች። ሰውየው ሴትየዋ ምንም ያህል አላሳዘነችውም። ትንፋሿ ቀጥ ብሎ ከሱ ጋር መታገል እስክታቆም ድረስ እንቅ አድርጎ በሻርቡ ይዛታል። ከዛም ትንፋሿ መቋረጡን ካረጋገጠ በኋላ ሬሳዋን ጥቅልል አድርጎ ያስረውና ሞተር ላይ ጭኗት ይሄዳል። ከዛም የከተማው ቆሻሻ መጣያ ቦታ ይሄድና የገደላትን ሴትዮ ሬሳ ቆሻሻ መጣያው ላይ ጣለው። የሚቀጥለው ቀን ረሂሚ የተባለች ጋዜጠኛ አስተዋውቀናል። እናም ሆቴል ለማረፍ ወስና ሆቴል ለመያዝ ስትሞክር ብቻሽን ያለሽው ከባልሽ ጋር ካልሆንሽ ሆቴል ላንቺ ብቻ ሩም አንሰጥም ብለው ይሏታል። ነገር ግን ረሂሚ ጋዜጠኛ እንደሆነች ሲያውቁ ፈጠን ብለው ሀሳባቸውን ይቀይሩና የሆቴል ክፍል ሊሰጧት ወሰኑ። ረሂሚ ወደዚች ከተማ የመጣችው ሴተኛ ዳሪዎችን እየያዘ የሚገለውን ሰው ለፍርድ ለማቅረብ ነበር። ሰውየው 6 ወር ሆነው የተለያዩ ሴቶችን ገሏል። እዛ ላይ ደግሞ ከእያንዳንዱ ግድያው በኋላ እየደወለ ለፖሊስ ሬሳውን የት እንዳስቀመጠ በግልጽ ነበር የሚናገረው። ሰው በጠቅላላ በጣም ፈርተዋል። የተለያዩ የወንጀል ስራዎችን ሪፖርት የሚያደርግ ሌላ ጋዜጠኛ ጋር ትሄድና የተለያዩ ጥያቄዎች ትጠይቀዋለች። እሷም ለምንድን ነው ያሉህን መረጃዎች በጠቅላላ ለሰዎች ያላጋራኸው ብላ ስትጠይቀው የበላይ አካላቶች ይሄንን ነገር ስለፈለጉት ጸጥ በል ብለው አስፈራርተውኝ ነው ይላታል። ገዳዩ የቀን ሰራተኛ ነው። እናም ቆንጅዬ ሚስትና 2 ሴት ልጆችም አሉት። ሰሞኑን የባህሪ ለውጥ ባለው አምጥቷል። ሚስት ግራ ተጋብታለች። ረሂሚ የተለያዩ መረጃዎችን ለመሰብሰብ ወደ ፖሊስ ጣቢያ ትሄዳለች። እናም አሁን ሟች ቁጥር በጣም እየጨመረ መጥቷል፣ ምን እያደረጋችሁ ነው ብላ ጠየቀቻቸው። የሚገርመው ነገር ይሄ ነፍሰ ገዳይ ሴተኛ ዳሪዎችን ብቻ ስለሚገል ጻድቅ እየተባለ በአንዳንዶቹ እየተቆጠረ ነው። ፖሊሶቹም ገዳዩን ለመፈለግም ሆነ እሱን ለማግኘት ምንም ያህል ጥረት እያደረጉ አይደለም። ረሂሚ ትልልቅ የመንግስት ባለስልጣናትን እጃቸው አለባቸው የሚል አዲስ ዘገባ ጽፋ ታወጣለች። ገዳዩ ሰይድ ከልጁ ጋር አንድ ላይ በመሆን ወደ መስጊድ ይሄዳል። ይህ ሰው በጣም ሃይማኖተኛ ሰው ነው። እናም ከመስጊድም እየተመለሰ ያለ መንገድ ላይ አሁንም በድጋሚ ሴተኛ ዳሪዎችን ይመለከታል። ይህ ሰው ሴተኛ ዳሪዎችን በጥሩ አይን አይደለም የሚመለከታቸው፣ በጥላቻ መንፈስ ነበር የሚመለከታቸው። ዛም ብቻዋን ቆማ ደንበኛ የምትፈልግ አንዲት ሴተኛ ዳሪን አሁንም በድጋሚ ሞተሩ ላይ ጭኖ ይዟት ይሄዳል። የሚቀጥለው ቀንም ልክ እንደተለመደው በመንገድ ስልክ ይደውልና የሴትየዋን ሬሳ የቱ ጋር እንደጣለው ይናገራል። ካሁን የሞቱት ሴቶች ቁጥር 10 ደርሷል። እናም 10ሩም የተገደሉት በለበሱት ሻርፕ ታንቀው ነበር። ፖሊሶች አሻራ ወስደው ዲኤንኤ መርምረው ሰውየውን ማግኘት ይችላሉ። ነገር ግን ምንም እያደረጉ አይደለም። ረሂሚ ለጉዳዩ የሚዘግብ ፋይል እንዲሰጣት ትሄድና ትጠይቃለች። ነገር ግን ምላሹ በጣም ነበር ያስደነገጣት። የጻፍሽ ያሉትን ነገሮች አይቻቸዋለሁ፣ ምንም አልወደድኳቸውም፣ ስነስርዓትሽን ይዘሽ አርፈሽ ብትቀመጭ ይሻልሻል ብሎ ሰውየው ያስፈራራታል። ረሂሚ ስለ ገዳዩ በደንብ ማወቅ ስለፈለገች ሴተኛ ዳሪዎችን ኢንተርቪው ለማድረግ ተወስናለች።
ፖሊሶች ስለ ሴተኛ አዳሪዎች ያን ያህል ግድ አይሰጣቸውም። ምክንያቱም አብዛኞቹ ሱሰኛና ውሸታም ናቸው ተብሎ ነው የሚገመተው። ሂሚ ግን እሷም ውሸታም ተብላ ከስራ ስለተባረረች የሴቶችን ድምፅ ማሰማት አለብኝ እነሱም እውነት አላቸው ብላ ነው የምታስበው። ሰይድ የሰዎችን ፍራቻ በየአካባቢው ቆሞ እያዳመጠ ነው። አብዛኛው ሰው ሴት ልጁን ውጪ ብቻዋን መላክ በጣም ፈርቷል። ሰይድ ጓደኛም ሰይድን ካገኘው በኋላ ባህሪክ ትንሽ ተቀይሯል አለው። እናም ምን ነው ሚስት ላይ ደርበ ሌላ ሴት አገባህ እንዴ ብሎ ይቀልዳል። ሰይድም ኢራን ጦርነት ላይ በነበረችበት ወቅት የሆነ ጥቅም ያለኝ ሰው የሆንክ ያህል ይሰማኝ ነበር። አሁን ግን ጦርነቱ ካለቀ በኋላ ምንም ጥሩ ስሜት እየተሰማኝ አይደለም አለው። ሂሚ ካፌ ውስጥ ቁጭ ብላ ምግብ እየተመገበች እያለ ጉስቁል ያለች ሴት ሽንት ቤት መግባት እችላለሁ ብላ አስፈቅዳ ሽንት ቤት ስትገባ ትመለከታለች። ቺም ሴት ሽንት ቤት ከገባች በኋላ ያስመልሳታል። ረሂሚ ምግብና መጠጥ ትገዛላትና ሴትየዋን አጠገቧ ታስቀምጣታለች። እቺ ሴት ሶግራህ ትባላለች። ረሂሚም እቺን ሴትዮ የተለያዩ ጥያቄዎች መጠየቅ ጀመረች። እስካሁን ድረስ ገዳዩን ሰው አይተሽው ታውቂያለሽ አለቻት። ሶግራም አላቀውም ነበር ያለችው። እናም የት ነው የምታርፊው? በዛ ላይ ደግሞ ለምንድን ነው እንደዚህ ጉስቁል ያልሽው ብላ ጥያቄን በጥያቄ ደራረበችባት። ሶግራ ምን አይነት መልስ መመለስ እንዳለባት ግራ ስለተጋባች ፈጠን ብላ ከተቀመጠችበት ትነሳና ትሄዳለች። ሂሚ ወደ ሆቴሏ እየሄደች እያለ ከኋላዋ ሞተር ሳይክል ይከተላታል። እናም እንዴትም ሮጣ ከሞተር ሳይክሉ ታመልጠዋለች። የሚቀጥለው ቀን ሰይድ ልጆቹንና ሚስቱን ይዞ ለመዝናናት ወጣ ይላል። አካባቢ ኳስ እየተጫወተ የነበረ ልጅ ሰይድን ጭንቅላቱን በኳስ ይመታዋል። ሰይድ በጣም ተናዶ ልጁን ለመምታት ከተቀመጠበት ተነሳ። ነገር ግን ልጁ ሮጦ ያመልጥና ሰይድ ይወድቃል። የሰይድ ሚስት የባሏ ባህሪ በጣም ግራ አጋብቷታል። የዛን ቀን ከሰዓት ሰይድ የሚስቱ ቤተሰቦች ጋር እራት ግብዣ ነበረበት። ነገር ግን ወደ ስራ መሄድ አለብኝ ይላትና እሷን አውርዶ እሱ ብቻውን ይሄዳል። እንደ እውነቱ ግን ሰይድ አሁንም ደም ጠምቶታል። እናም ሌላ ሴተኛ ዳሪ ለመግደል ሴት እየፈለገ እየተዘዋወረ ነው። መንገድ ላይም ሶግራን ያገኛትና ወደ ቤት ይዟት ይመጣል። ሶግራ በጣም ርቧት ስለነበር ቤት እንደገባች ምግብ አንስታ ነበር የበላቸው። ሰይድም ቆይ መስኮቱን ልክፈትልሽ ይላትና ከኋላዋ ይሄዳል። ከዛም በለበሰችው ሻሽ ከኋላዋ ሄዶ ሶግራን አነቃት። ብዙም ሳይቆይ ሶግራ ራሷን ስታ ትወድቃለች። እሱም ጠጋ ይልና እሷ ማሽተት ይጀምራል። በሚገርም ሁኔታ ሰይድ ለትንሽ ተሳስቶ ነበር። በኋላው ግን ድምጽ ሰምቶ ወደ መስኮቱ ሲሄድ ሚስቱ ወደ ቤት ተመልሳ መታለች። ሰይድም ፈጠን ይልና ሶግራን በምንጣፉ ይጠቀልላትና አንድ ጥግ ላይ ያስቀምጣታል። ሚስቱም ምን ተፈጠረ ብላ ስትጠይቀው ቧንቧው ፈንድቶ ነው ነበር ያላት። የሰይድም ሚስት ጎረቤቶቻችን እኮ ከሌላ ሴት ጋር ወደ ቤት ሲገባ አየነው ብለው ደወሉልኝ አለችው። ሰይድም እኔ ካንቺ ውጪ ሌላ ሴት አያስፈልገኝም ብሎ ሚስቱን እያባበለ ያሳምናታል። ራሂሚም ለፖሊሶች ሌላ ሬሳ ተገኘ ተብሎ ሲነገር ስለሰማች ወደ ቦታው ትሄዳለች። ራሂሚም የሞተችዋን ሴት ስትመለከታት ሶግራ እንደሆነች ነበር ያወቀችው። በዚህም ምክንያት በጣም ነበር የታመመችው። ሰይድም ቦታው ላይ ከሌሎች ሰዎች ጋር አንድ ላይ ሆኖ ሬሳውን እንደማያውቅ ሰው ሆኖ ይመለከታል። የረሂሚም የስራ ባልደረባ አቁሚ፣ እያረግሽ ያለውን ነገር አቁሚ ብሎ ያስጠነቅቃታል። ምክንያቱም በጣም አደገኛ ነገር ነው እያደረገች ያለችው። ዋና መርማሪ ፖሊስም ወደ ረሂሚ ማረፊያ ክፍል ይመጣና እያጨሰ አብረን ሲጋራ እናጭስ ብሎ ሲጋራውን ሰጣት። ከዛም የሞተችው ሴት ሶግራ እርጉዝ እንደነበረች ይነግራታል። ምን ታስቢያለሽ? ሆዷ ውስጥ ልጅ የያዘች ሴት እየዞረች ከተለያዩ ሰዎች ጋር መተኛት አለባት ብለሽ ታስቢያለሽ ብሎ ጠየቃት። ፖሊሱ ስለ ነገሩ ረሂሚን ሊያግዛት አልነበረም የመጣው። ስለተመቸችው አብረው ራት እንዲበሉ ሊጠይቃት ነው እንጂ እሷም በጣም ተናዳበት ውጣልኝ ብላ ነበር የተናገረችው። ፖሊሱም ረሂሚን ወስዶ ከግድግዳ ጋር ያጣብቃትና አቅም አለኝ ብለሽ መታስቢ ከሆነ ምንም ነገር ማድረግ አትችይም አላት። ከዛም በጣም የሚጎዱ ነገሮች ከተናገራት በኋላ ጥሏት ይወጣል። የሰይድ ልጅ ቤት ውስጥ እየተጫወተች ሶግራ የነከሰችውን አፕል ቤት ውስጥ ታገኘዋለች። ሰይድም አፕሉን ከልጁ ፈጠን ብሎ ይቀበላትና በመስኮት ይወረውረዋል። ሰይድም ሙሉ ቤተሰቡ ከቤት እስኪወጣ ከጠበቀ በኋላ ቤት ውስጥ የቀሩ ነገሮች ካለ ብሎ እያንዳንዱ ቦታ ቀስ እያለ መመልከት ይጀምራል። ረሂሚም እንዴትም መብላ አፈላልጋ
ፈልጋ በስተመጨረሻም የሶግራህን እናት አገኘቻት። ሶግራህን እናትም ሴቶች እያለቁ መንግስት ለኛ ምንም ያደርግልን ነገር የለም፣ የሚገርምሽ ነገር አንድ የጽዳት ሰራተኛ እኮ የዚህን ሰውዬ ፊት አይቷል ብላ የሶግራህ እናት ለረሂሚ ትነግራታለች። ሴትየዋ ይህንን መረጃ ይዛ ፖሊስ ጣቢያ ብትሄድ ፖሊሶች ምንም እንደማያግዟት ታውቃለች። ምክንያቱም ፖሊሶች የሚያስቡት ይሄ ሰው መንገዱን እያጸዳልን ነው ብለው ነው። ረሂሚም የገዳዩ ማንነት አይቷል ወደ ተባለው የጽዳት ሰራተኛ ሄደች። የጽዳት ሰራተኛውም ፖሊሶችን አያምናቸውም፣ ልክ እንደ ረሂሚ። ምሽት ላይ እንደተለመደው ሰይድ ሞተሩን ይዞ ሄዶ ሌላ ሴተኛ ዳሪ ያናግራል። እዛም ይዟት ከሄደ በኋላ ባህሪዋ ምንም አልተመቸውም። በጣም ደፋርና አይን አውጣ ነገር ናት። የቀልድ እያስመሰለ ሊያንቃትም ሞከረ። ነገር ግን ሰውነቷ ትንሽ ወፈር ስለሚልና አቅሟ ከሱ በለጥ ስለሚል ገልበጥ አደረገችውና እሷም የቀልድ መስሏት ታንቀዋለች። ሄድም መታጠቢያ ክፍል ገብቶ ተጣጥቦ ከጸለየ በኋላ ተመልሶ ይመጣና በንዴት በቴስታ ብሎ ከጣላት በኋላ መሬት ላይ እላዩ ላይ ቁጭ ብሎ ያንቃታል። እሷ ባለ በሌላ አቅሟ ገፍትራ ልትጥለው ልትታገለው ብትሞክርም አልቻለችም። ሰይድ ገሏት እንኳን አላስደስተውም። እናም ተመልሶ ይመጣና ጉሮሯ ላይ ይቆማል። ሬሳዋ እንደ ሌሎች ሴተኛ ዳሪዎች ሬሳ አልቀለለውም። በጣም ነው የሚከብደው። ሬሳዋን ጎትቶ እያወጣ እያለ የወድቅና እጁን ወለም ይለዋል። ሬሳዋን ሞተር ላይ ለመጫን ቢሞክርም እየወደቀ ያስቸግረዋል። ተመጨረሻም ልክ በህይወት እንዳለ ሰው ሞተር ላይ ከኋላው ቁጭ ያደርጋትና ሬሳዋን ከሱ ጋር ያስረዋል። እናም ተሳፋሪ አስመስሎ ይዟት ከከተማ ውጪ ይነዳዋል። ሂሚ ሌሊቱ ሙሉ ሰይድ እዚህ አካባቢ ታይቶ ነበር ወደ ተባለችበት ቦታ ትሄድና እሱን በመጠበቅ ታመሻለች። ሌላኛው ሪፖርተር ይመጣና ተቆጥቷት ይዟት ወደምታርፍበት ሆቴል ወሰዳት። ሰይድ ስለሱ የተጻፈ አዲስ ነገር ካለ ብሎ በመፍራት ጋዜጦችን እያገላበጠ አዲስ የተጻፈ ነገሮችን ይፈልጋል። ከሰዓት በኋላ የሚስቱ ቤተሰቦች ጋር መሄድ ስለነበረበት ሄደ። ሁሉም እጁ ላይ ያሰረውን ፋሻ እየተመለከቱ ስለነበረ ምን ሆነህ ነው እያሉ ይጠይቁታል። እሱም የሚስቱን ቤተሰቦች ተሰናብቶ ከወጣ በኋላ ቀጣይ የሚገላትን ሴት እያፈላለገ ነው። ረሂሚም ልክ እንደ ሴተኛ አዳሪዎች ጥፍር ቀለም ትቀባና ደመቅ ያለ ሜካፓን ተቀባች። የዚህን ሰውዬ ማንነት ለማጋለጥ ራሷን መስዋዕት አድርጋ ለማቅረብ ነበር የወሰነችው። ብዙም ሳይቆይ ሰይድ እንደተለመደው ይመጣና ይዟት ለመሄድ ከኋላ እንድትወጣ ነገራት። ረሂሚም እንደተለመደው ገንዘቡን ካሳያት በኋላ እሷም ሞተሩ ላይ ተወጣና ከዚህ ነፍሰ ገዳይ ጋር አንድ ላይ ትሄዳለች። የረሂሚ የስራ ባልደረባ ሌላኛው ሪፖርተር ከኋላዋ በመኪና እየተከተላት ነበር። ነገር ግን ሞተሩ በጣም በፍጥነት እየሄደ ስለነበረ መንገድ ላይ ወዴት እንደታጠፉ ይጠፉበታል። ረሂሚ አሁን ራሷን ከማትረፍ ውጪ ሌላ ምንም አማራጭ የላትም። ሰይድም ይዟት ወደ ቤቱ ከመጣ በኋላ ወደ ውስጥ አስገብቷት በሩን ይዘጋዋል። ረሂሚም ሽንት ቤቱ የቱ ጋር ያለው ሽንት ቤት መጠቀም እፈልጋለሁ አለችው። በጣም ደንግጣለች። እጇ ያለማቆም እየተንቀጠቀጠ ነው። ከዛም ድምፅ መቅጃዋን ድምፅ እንዲቀዳ ካስጀመረችው በኋላ ቢላዋን አስተካክላ ሄዳ ወደ ሳሎን ትቀመጣለች። ሰይድ ረሂሚ የስራ ልምድ እንደሌላት ወዲያው ነበር ያወቀው። እናም ለስራው አዲስ ነሽ ብሎ ይጠይቃታል። የተለመደው ሰይድ ወደ እሷ ጠጋ ይልና ሄዶ እንቅ አርጎ ይዛታል። ረሂሚ ራሷን ለማትረፍ ትፍጨረጨራለች። እዛም እጁን ስትነክሰው ሲለቃት ቢላዋን አወጣችበት። እዛም እየጮኸች በሩን ክፈትልኝ ፈጠን ብለ፣ ብቻዬን አይደለሁም ሰው እየጠበቀኝ ነው አለችው። ሰይድም በሩን ከፍቶ የሚያስወጣት እየመሰለ ጠጋ ይልና ቀስ ብሎ እያግባባት በሩን ይከፍታል። ዛም ልክ ለመውጣት ልትሞክር ስትል አሁንም መሬት ይጥላትና አንቆ ይዛታል። ረሂሚ ለትንሽ ራሷን ስታ ነበር። ነገር ግን እጁ እንደተጎዳ ስትመለከት ያንን አጋጣሚ ተጠቅማ እንዴትም ብላ አመለጠች። ዛም ወደ መስኮቱ ትሄድና መስኮቱን እየደበደበች ሰዎች እንዲረዷት እርዳታ መጠየቅ ትጀምራለች። ሰይድ ግራ ገብቶት የሚያደርገው ነገር ስለጠፋው እሷን ይለምናታል። እባክሽ ተይ ያላት ነው። እሷም እሺ ሽንት ቤት ግባና በሩን ራስ ላይ ዝጋ ብላ አዘዘችው። እሱም እሷ እንዳዘዘችው ያደርጋል። በዚህ አጋጣሚ ፈጠን ብላ ቤቱን ለቃ ወጣች። ሰይድ ጎረቤቶች ድምፁ ረብሿቸው ከእንቅልፋቸው ተነስተዋል። ሰይድም ፈጠን ብሎ የረሂሚን ጫማ ፍሪጁ ስር ይደብቀዋል። ጠዋት ላይ ፖሊስ ወደ ሰይድ ቤት ይመጣል። ከዛም ሰይድ ረሂሚን በሩቁ ይመለከታትና ፈገግ ይላል። ፖሊሶች ሰይድ ልብስ እንዲቀይር እንኳን አልፈቀዱለትም። እየገፈተሩት ወደ መኪናቸው ያስገቡት። ዳኛውም ፖሊሶቹን ያመሰግናቸዋል። ስራችሁን በአግባቡ ስለምትሰሩና ዜጎቻችንን ስለምትጠብቁልን በጣም ነው ማመሰግነው አላቸው።
ረሂሚ ይህ ሁሉ ነገር እያደረጉ ያሉት የሰውን ትኩረት ለመሳብ እንደሆነ ገብቷታል። የሰይድ ልጅም አባቴ ለምንድን የታሰረው እያለ እናቱን እየደጋገመ ይጠይቃታል። የሰይድ ሚስት አባቴ ምንም አላደረገም፣ ፖሊሶች አባትህን ያሰሩት ተሳስተው ነው እያለች ነው እና ባሌ ንጹህ ሰው ነው ብላ ነው የምታምነው። ሰይድ ልጅም እቃ ለመግዛት ወደ ሱፐርማርኬት በሚሄድበት ሰዓት ሰዎቹ ገንዘብ ባይኖራችሁ ምንም ችግር የለውም፣ የፈለግከውን ነገር እዚህ መተህ መውሰድ ትችላለህ፣ አባትህ ጀግና ሰው ነው ብሎ የሱፐርማርኬቱ ባለቤት ሁሉንም እቃ በነፃ ይሰጠዋል። ሰይድም ፍርድ ቤት ከቀረበ በኋላ ለምንድን ነው ይሄንን ያደረግከው ተብሎ ሲጠየቅ ኃጢአተኛ የነበረችዋን ከተማ ለማንጻት ስለፈለግኩ ነው ብሎ ነበር የመለሰው። ሞቱት 17 ሴቶች ውስጥ 16ቱን መግደሉንም ያምናል። አካባቢው ሰዎች የሟችን ቤተሰቦች እየሄዱ እሳቸውን አቁሙ እያሉ እያስጨነቋቸው ነው። የሰይድ ሚስት ባሌ ምንም ያጠፋው ጥፋት የለም ብላ ነው የምታስበው፣ የገደላቸውም ሴቶች ኃጢአተኛ ናቸው እያለች ነው። እናም ለምንድን ነው እስካሁን ባሌ ያልተፈታው ብላ ጠበቃውን ጠየቀችው። ጠበቃውም ይሄ ጉዳይ እንደምታስቢው ቀላል ጉዳይ አይደለም፣ ነገሮች በጣም ውስብስብ ናቸው አላት። ፋቲማ ስራ የላትም፣ ሰይድ ታስሯል። ነገር ግን አካባቢው ላይ ያሉት ሰዎች በጠቅላላ ፋቲማን እየረዷት ነው። የሰይድ ጠበቃም ፍርድ ቤት ይቀርብና ሰይድ ጦርነቱ ላይ የአይምሮ ጤና መቃወስ ገጥሞታል፣ ለዛ ነው እንደዚህ በጣም ብዙ ሴቶች ሊገል የቻለው ብሎ እንደ ምክንያት አድርጎ ያቀርባል። የሰይድ የመጀመሪያ ወንድ ልጅ ትምህርት ቤት ውስጥ ልጆች በጣም እያሾፉበት ነው፣ እናም የገዳይ ልጅ እየተባለ ነው። ጋዜጠኞቹም የሰይድን ሚስት አንዳንድ ጥያቄዎች ለመጠየቅ ወደ ቤቷ ይሄዳሉ። እሷም ስለ ባሏ ባህሪ ለጋዜጠኞች ታብራራለች። ባሌ ለሀገሩ የተዋጋ በጣም ጀግና ወታደር ነው፣ ያደረገውንም ነገር እኔ ትክክል ነው ብዬ ነው የምቀበለው ትላለች። አቃቤ ሕጉ ሰይድ ላይ የሞት ፍርድ እንዲፈረድበት ለዳኛው ጥያቄ ያቀርባል። በጣም ብዙ ሰዎች ፍርድ ቤት በር ላይ ለሰይድ ሰላማዊ ሰልፍ ወጥተዋል። ሰይድ ንጹህ ሰው ነው፣ በነፃ ይለቀቅ እያሉ እየጮሁ። ረሂሚ አንድ ቀን ህይወቷን ሊያጠፋ ከነበረው ሰው ጋር ፊት ለፊት ቁጭ ብላ እሱን ኢንተርቪው ለማድረግ ትገደዳለች። ከዛም ምንድን ነው የሚቆጭህ ነገር ብላ ስትጠይቀው እሱም አንቺን አለመግደሌ ነበር ያላት። ሰይድ ነገ እንደምለቀቅ በጣም እርግጠኛ ነኝ፣ አሁንም ከተለቀኩ በኋላ ወደ ሌሎች ከተማዎች ሄጄ ደግሞ ስራዬን እቀጥልበታለሁ አላት። ሰይድም ፍርድ ቤት ከቀረበ በኋላ ጥፋተኛ ሆኖ ይገኛል። እናም ዳኛው ሰይድ ላይ የሞት ፍርድ ነበር የፈረደበት። ሰይድም ወደ እስር ቤት ከተመለሰ በኋላ አቃቤ ሕጉና ጓደኛው አንድ ላይ ሆነው ሊጠይቁት ይመጣሉ። እናም እየሳቁ ፍርድ ቤት ውስጥ እኮ እያስመሰልን ነው እንጂ የተፈረደበት ፍርድ እውነት አይደለም ይሉታል። እናም የሞት ፍርዱ የውሸት እንደሆነ ሲነግሩት ሰይድ ይረጋጋል። በነፃ ከለቀቅን በኋላ ከተማዋን ለቀህ ትወጣለህ፣ ምንም አታስብ ብለው አረጋጉት። እናም ይህንን ነገር ደግሞ ለማንም እንዳይነገር አስጠነቀቁት። ፋቲማም ልጆቹን ይዛ ትመጣና ባሏን እያለቀሰች ትሰናበተዋለች። እሷም እያለቀሰች የኔን ህይወት ብቻ አይደለም ያበላሸኸው፣ የልጆቼንም ህይወት አበላሸህ አለችው። ሰይድም የመጀመሪያ ወንድ ልጁን ጠንከር በል፣ ቤተሰቡ አንተ እጅ ላይ ነው አሁን የሚወድቀው ይለዋል። ፖሊሶቹም ሰይድን ይይዙትና የሞት ፍርድ ወደሚፈረድበት ክፍል ይዘውት ሊሄዱት ያዘጋጁታል። ረሂሚ ግን ትቆምና አላሳልፍም ትላቸዋለች። ምክንያቱም ፍርዱ ላይ ፍርድ ቤት ከመቅረቡ በፊት ትውግርፍ እንዲገረፍ ተወስኖበት ነበር። ፖሊሶቹም እሱን የገረፉት ይመስል ግድግዳ እየደበደቡ ሰይድ ደግሞ ይጮሃል። ፉንም ከጨረሰ በኋላ የሞት ፍርድ ወደሚከናወንበት ክፍል ይዘውት ገቡ። ረሂሚ ወደዛ ክፍል አልፋ እንድትገባ አልተፈቀደላትም። ሰይድ ጨክኖ ፖሊሶቹ የሚያንቁት አልመሰለውም ነበረ። ነገር ግን እጁን ካሰሩት በኋላ አስገድደውን ቢሆን እየጎተቱ ወስደው አንገቱ ላይ ገመድ አደረጉ። ሰይድ በጣም ደንግጦ እየጮኸ እርዱኝ እያለ ቢጠይቅም አንድም ሰው ሊረዳው ፈቃደኛ አልነበረም። በስተመጨረሻም ሰይድን ጨክነው ያንቁታል። ሰይድ በጣም ስቃይ የተሞላበት ሞት ይሞታል። ረሂሚም ስራዋን ስለጨረሰች አሁን ወደ ሀገሯ ተመልሳ ለመሄድ ትዘጋጃለች። የዚህ ፊልም ታሪክ እዚህ ላይ ያበቃል። እናንተስ መጨረሻ ላይ ሰይድ ላይ በተፈረደው ፍርድ ደስተኛ ናችሁ? ኮመንት ላይ ደስተኛ መሆናችሁንና አለመሆናችሁን አሳውቁኝ። እስካሁን አብራችሁኝ ስለቆያችሁ በጣም ነው ማመሰግነው። ነገ በተመሳሳይ ሰዓት በሌላ ፊልም እስከምንገናኝ ድረስ የነገ ሰው ይበለን። እወዳችኋለሁ። ቻው